ልቀቂ ለሊ ምን እያደረግሽ ነው? ምን ሰረልሽ ፍቅር ክፍል ምን እየፈለግሽ? ወዴት ነው? ስራ ፈለግ አድርጊ ልምጣ። ማሚ መጣች? አዎ እንኳን ደስ አለ። ላውራት። ኧረ ምን በላለው? አንተ ጥጃ ማን ነው? ላም ዶክተር ደህና ነህ? አለሁልሽ። ኧረ እኔ ታባቱ አቃታል። በማላውቀው ነገር እዚህ መቆየት አልፈልግም። አሁን አንተ ሳታውቅ ቀርተን የለ ምኑን? ይኸው ትመጣና አቃቄር ነው የምታወጣብኝ። መላምትሽን ዝም ብለሽ እያወራሽ ልጅቷን አታስደምጪ። እና ፍርድ ቤት ድረስ ሄደው ነበር። ሌላ የምትጠብቁ እሱ ያለ እንዴ? አዎ ሲጀመር ለምን ብቻውን ትተሽ ወጣሽ? አጋጣሚውን ካገኘ እንደምታመልጣት። ለዚህ ነው እዚህ ሀገር መምጣት የሚያስጠላኝ። እሷ ናት የወሰደችው። ሮማን አሪ እዚህ ምን ሰራልሽ? አይደል ምን እያደረግሽ ነው? ምን ሰራልሽ? ፍቅር ክፍል ምን እየፈለግሽ ነው? ምንም ትኛለሽ እንዴ? ቤቱ እንደዚህ አመሰቃቅለሽ ያለው ዴቭ እንዳትናደድ ብዬ ነው ያልነገርኩ። የለሊን ፋይል ፍቅር ይዞ መጣለች። እሱ ፍለጋ ነው እዚህ የመጣሁት። አልገባኝም። ፍቅር ጋር ምን ይሰራል? ከቤዛ ወንድም ጋር እየተባበረች ነው። የምርሽን ነው? ፍቅር የኔ ያለችው? ቆይ ተረጋጋት። እንዳይሰሙ እዚህ የለችም። በቡሬ ጋር ናት። ቆይ ሀሳቧ ምንድን ነው? ተቀይራለች ብዬ ነበር። እሷ ግን እየባሰባት ነው የምትሄደው። ብላ ከቤዛ ወንድም ጋር ተባብራ ለሊን እያጠቃቻት ነው ማለት ነው። እሺ ምን ባደርጋት ነው የሚሻለኝ? እንቺ ልጅ ተረጋጋ። በቃ አትናደድ። ደግሞ ትዬ ድምጻችን እንዳይሰሙ። እሺ አገኘሽው? አላገኘሁትም። እሺ አደኔ ውጪ፣ እኔ ፈልገዋለሁ። ሁሉም ቦታ እኮ ፈልጌዋለሁ። እዚህ የለም። ሌላ ቦታ ይታረገዋለች። ከቤት ውጪ ሌላ ይታረገዋለች ብለሽ ነው ወይ? ደግሞ እሷ ጋር የለም ይሆናል እንጂ። አይ እሷ ጋር ነው ያለው። እሺ በቃ አንቺ ወደ ሌሊት ተመለሽ። እኔ ቤት ውስጥ ሁሉም ቦታ ፈልገዋለሁ። እሺ ግን አደራ ትዬ እንዳይሰሙ፣ ይበሳጫሉ። እሺ አታስቢ አዴ፣ ችግር የለውም። አንቺ ራስሽን አታስጨንቂሽ። እኔ ቆንጆ አንተ አታስብ። ያው የፍቅርን ጸባይ ታውቀው የለ የተሻሻለች መስሎኝ ነበር። እሷ ግን ምንም ለውጥ የላት። አደይ ወይ ሮሚ አታስቢ። ለዴቭ ሁሉንም ነገር ነግሬዋለሁ። እንደዛ ነው እንዴ? እሺ በቃ ምን ባደርግሽ ነው የሚሻለው? ቆያሹ ለማትረጋጋም እንዴ? ሮማን በልቧ ምን ያሰበች እንደሆነ ቆይ ማን ያውቃል? ምን ይታወቃል? ምን ታስባለች እሷ? ሄሎ እንደው ዝም ብለን ይላከተብኝ መልሷን እንዳውቀዋለሁ። እንዴ ወዴት ነው? ስራ ፈለግ አድርጌ ልምጣ። በዛውንም ለትይ እዛ ቤት ድጋሚ እንደማልመለስ እነግራችኋለሁ። ያሹ ቁጭ በል። ቆይ ቁጭ በል። ቆያሹ ምን ሆኗል? ለምን ነው የማትረጋጋው? ነገ ለሚስተካከል ነገር ለምንድን ነው ነገሩ ሰዎች ጋር እንዲደርስ የምታደርገው? ተወኛቤ እንዲህ ልቤን ቅጥል እንዳደረገች እኔ ነኝ የማውቀው። እንዲህ ያሹ ቆይ የደረሰባትን ነገር ታውቃለህ አይደል? ታዲያ ከህመሟ እንድታገግም ስንቴ ከጎኗ ነበርኩ። እሷ ግን መልሷን አየሁ አይደል? ይኸውላሹ ነገሩ ቀላል አይደለም። እሷ አትፍረድባት። ደግሞ እኔ አወራታለሁ። ነገሩ ደግሞ የሚስተካከል ነገር ነው። ችግር የለውም። ካልፈለገችና አውቃ ከለገመች ምን ላድርግ? ተወኝም ማስቲያቤ፣ እናንተንም አስቸገርኳችሁ። ካገኘሃት ንገራት። እኔ እሷን ለማስደሰትና አንድ ቦታ ለማድረስ ብዬ እንጂ እኔ እዚህ ከተማ ምንም ዓላማ የለኝ። ልሂድ በቃ። ገጠር? አዎ እሄዳለሁ አቤ። ከእንግዲህ ምን ቀረኝ? ይኸውላችሁ ተረጋጋ። ስሜታዊ መሆን የለብህም። እሷም ደግሞ ለአንተ መጥፎ ነገር አታስብልም። ይኸውልህ እሷ ጋርም የሆነ እውነት ስላለ ነው እንደዚህ ሆነች። እሷም ነው ብለህ ነው እንዴ? ታዲያ እሺ ደግሞ ባይሆን እንኳን ይኸውልህ እንደ በፊታችሁ ነው መቀጠል ያለባችሁ። እንደ በፊትም አይሆንም። ታውቅ የለ ከልጅነት ጀምሮ ልነግራት ፈልጌ አንዴ ጨኔን አንዴ ዳይመንድን እየፈራው እንደተውኩ። ይኸውልህ ዳይመንድ ሮሚ ማንም ሊነካበት አይፈልግም ነበር። በእርግጥ ለሁላችንም ነው ከድሮ ጀምሮ ማለት ነው። ለምን ለሱ ብቻ እንነግረውም? ቆይ ለሱማ ነገርኩት አቢ። እስታሁን ሳያውቅ ቀርቶ ይሆናል ብለህ ነው አቢ? እንዴ እሱማ በደንብ ይገባዋል። ቆይ ምን አለ? እህትህን ታፈቅራለህ እንዴ አለኝ። እንዴ ዳይመንድ ቆይ ምን ሆኖ ነው እንዴ? ቤት በኩል ነው ደግሞ አንተ ከሷ ጋር የምትዛመደው? ተወሽ አንተ ተረጋጋ በቃ። እሱን እኮ ነው የምልህ። ችግር የለውም አቢ። የልቤን የሚያይልኝ ፈጣሪ አለልኝ እንጂ እንደሷ ስራማ ቢሆን ስተሳሪ በጤናማ ነው። እናሽ ወዴት ልትሄድ ነው? አቢ ልሂድ በቃ ተወኝ። አይዞህ ወንድሜ በእናትህ። አደይ ምን ነው ትንሽ አቆይ? አይ ቤት ይሻላል። ጥሩ እሺ አደይ። እሺ ደህና ነው። አሜን ሰላም። ሄሎ አልሚዬ። ልደውልልሽ እያሰብኩ እኮ ነበረ። እንዴት ነሽ? መጣው
የት? እዚህ? አዎ እሱንማ ነግረሽኝ ነበር። እንደዚህ በፍጥነት ይሆናል ብዬ አላሰብኩም እንጂ። ምን ነው ታዲያ ድምፅሽ ችግር አለ እንዴ? አዎ አለ። ሮሚ ሂጂ ዴቭን ጥሪው። ወይ አልሚዬ፣ እሺ እነግረዋለሁ። ያው ከፍቅር ጋር መተው እንዲቀበሉሽ አደርጋለሁ። እሺ የኔ እናት እሺ። ፍቅር፣ ሮማን፣ ዴቭ፣ አረ ፍቅር፣ ሮማን፣ ዴቭ እንኳን ደስ አለ። ምን ተገኘ? እናት መታለች። እንዴት? እኔም ለሰርግ ነበረ ሰርፕራይዝ ታደርጋለች ብዬ ጠበቅኩትኝ። እሷ ግን በፍጥነት መጣች። ማሚ መጣች? አዎ እንኳን ደስ አለ። አልጠበቅኩም ነበር ታለ። እኔም አልጠበቅኩም ነበረ፣ ግን እንኳን መጣች። እኔም አስገርሞኛል። ሰርግ ያለ እናት እኮ አይደምቅም። እሱማ አንቺም እናቴ ነሽ። በቃ እኔ ልሂድ ልቀበላት። ከፍቅር ጋር ሂዱ በቃ። ፍቅር ቤት የለችም። የት ሄደች? እኔ እንጃ አላወቅኩም፣ ግን ውስጥ የለችም። ወይ አብረን እንሂድ እንዴ ዴቭ? አረ አንቺ እዚሁ ቆይ፣ ችግር የለውም። በቃ እኔ ልሂድ። ጥሩ በቃ እንዳትቆዩ። እሺ ታለ። የዴቭ እናት መጣች? አዎ እኔ ተነሽ ቤቱን አስተካኪ። ያቺ ጓደኛሽ ማን ነበረች? ለሷም ደውይላት ትምጣና ታግዝሽ። ለሄሉ ነው? አዎ እሷን ጥሪያትና ታግዝሽ። በቀን አስብላታለሁ። ያው አልምዬ እንደኔ አይደለችም። ብዙ ንጹህ ነገሮችን ትፈልጋለች። ሁሉንም ቦታ አጸዳዱ። ትልቁን መኝታ ቤት ደግሞ ለሷ አስተካኪ። ለኔ ደግሞ የሊዱን ቤት አስተካኪልኝ። እሺ ትይ። ሄሉ እሰይ እንኳን መጣሽ። እንደዚህ ነው እንጂ። ምን ነው ትይ? ፈልገውኝ ነበር እንዴ? አዎ ሮሚ ንገረት። እኔ አንዳንድ እቃዎችን ይዤ እመጣለሁ። እንዴት መጣሽ? እኔማ አመጣጤ አንቺን ላወራሽ ነበር። እንኳን መጣሽ ሄሉዬ። በዛውም ስራ ታግዥኛለሽ። የዴቭ እናት እየመጣች ነው እና የምታግዥኝ ከሆነ እትዬ ከፍላታለሁ ብለዋል። ምን ስራ አለኝ ብለሽ ነው? ችግር የለውም። አሁን ግን የመጣው ስለ አሹ ላወራሽ ነው። አሹ? ምን አገኘሹ እንዴ? አዎ ካቤ ካኮ ቤት ነው። እሺ ጥሩ ነው። ጥሩ ሁኔታ ላይ አይደለም ሄሉዬ። አሁን እኔ ስለሱ ማውራት አልፈልግም። መታግዥኝ ከሆነ ነው ያግሽ። ጂኒ እንዴት አድርጎ ቢያስረው ነው? በእናትሽ ቶሎ ቶሎ ፍቺ እንጂ። እየሞከርኩ ነው፣ ግን ደግሞ በጣም ጠብቋል። እኔ ከኋላ ውሰጂ። ምን መቁረጫ ነገር አለ? ምን እያደረግሽ ነው? ምንም ነገር ልታገኝ አትልፋ። ይኸውላችሁ ፋይሉ በእጄ ካልገባ መቼም ቢሆን ከዚህ ቤት አትወጡ። አላበዛውም? ቆይ ምን ነው የበዛው? ተረጋጋሽ እንዴ? አዎ ተረጋግቻለሁ። ገጀራ ምን? አክስቴ ለምንድን ነው ካርታው እንድታገኙ የጠየቀች? እኔ አላቅም። የታዘዝኩትን ከማድረግ ውጪ ቤቱ የት ይሁን ምን ይሁን አላቅም። ቆይ ለምንድን ነው እኔን ለመግዷት በዚህ ልክ የምትደግመው? ቆይ ከኔ ምንድን ነው የምትፈልገው? ምንም ባይሆን አንቺ ከኔ ምንድን ነው የምትፈልጊው? ሁሉን ነገር የሚያውቀው እሱ ነው አልኩሽ አይደል? ከኔ ምንድን ነው የምትፈልጊው? ገጀራው ከዚህ በላይ ልታገስ አልችልም። ለእኔ እናንተ ማሳየት በጣም ቀላል ነገር ነው፣ ግን ከዛ በፊት ተነጋግረን ነገሩን እንፍታ ብዬ ነው እንጂ ሶስታችሁንም ሸቤ ማስገባት አላቃተኝ። አይ እንደዛ አታድርግ። እኔ ምንም የማውቀው ነገር የለም። ደግሞ እናቴ ከሰማች በጣም ትናደዳለች። ለሊ ንገሪ፣ ወደ ቤት መሄድ አለብኝ። አዎ ፍቅር ምንም የምታውቀው ነገር የለም። እሷ ልቀቋት። የምታውቂው ነገር ከሌለ ለምን እዚህ መጣሽ? መምጣቷን እንተው። እኔን ከጀርባ ማጥቆቱ ለምን አስፈለገ? ወይስ የምታውቂው ነገር አለ? አይ አላውቅም። እኔ ምንም የማውቀው ነገር የለም። አስመሳይ! እስካሁን እያስመሰልሽ ነው እንጂ ሁሉንም ነገር በደንብ አድርገሽ ታውቂያለሽ። ለሊ እኔ ምንም የማውቀው ነገር የለም። በቃ እሺ ይበቃል። ከዚህ በላይ አታስመስይ ፍቅር። ለሊ በቃ እዚህ ኮንሽ ባሳ ትናደጃለሽ። ነገሩን እጨርሰዋለሁ፣ አንቺ አታስቢ። ቤኪ ለፖሊስ ደውልለት። ለምን ለሊ? ነገሩ እሱ ጋር ከደረሰ ማን የሚያስቀጣኛል? እኛ ስንጠይቃቸው ምንም ነገር ሊነግሩን ካልቻሉ በቃ እነዚህ ሰዎች መቀጣት አለባቸው። ቤኪ ዳኒ ምን ገጀራው ሰምታል አይደል? እህቴ ስትልኝ አለም እንዳታስገባ። ፋይሉን ስጣትና እንውጣ ከዚህ። ለምን እኔ ጋር እንዳለ ታስመስላለህ? አንዴ ተናገርክ እኮ አንተ ጋር እንዳለ ነግራቸዋል። እህቴ ካልተፈታች ምንም የምመልሰው ነገር የለም። ዳኒ ፍቅር ምንም የምታውቀው ነገር የለም። እሷን ልቀቋት። ለምን ትለምናታለህ? እኔ ምንም በማላውቀው ነገር እዚህ መቆየት የለብኝም። ወሬ ነው ፍቅር። እስከ ዛሬ ድረስ ብዙ ነገር አድርገሽ አልፌሻለሁ። በአሁኑ ግን አላልፍሽም። ይሄ የእናትና የአባቴ ሀቅ ነው። እሺ መልሽልኝ። ልቀቂኝ፣ ልቀቂ። ለሊ ምን እያደረግሽ ነው? አንቺ ከዚህ በላይ እዚህ መቆየት የለብሽም። ለጤናሽም ጥሩ አይደለም። ወደ ቤት መሄድ አለብሽ። ፍቅር ደህና ነሽ?
እስከዛ አስቡበት። ወይ እኔ ነገር ወይ ተሮማን ያልሆንኩ ወይ ከእናቴ ያልሆንኩ አሁን ሁሉንም ነገር ትቼ እምዬ ጋር ልሂድ እንዴ? ሄጄ ደግሞ አልችልም፣ አያስቆይ። ምን አለ ባልተናገርኩ። እንዴት ነህ? ምን ነው አሹ? አመመህ እንዴ? አዎ ዶክተር፣ ደህናም አይደለሁ። ምን ነው አሹ? ምንድን ነው የሆንከው? ምን ተፈጠረ? ከዚህ በላይ እንዴት ልሆን ብለህ ነው ዶክተር? እስኪ ተመልከተኝ፣ ሰውነቴ እኮ አለቀ፣ ከሰው ተራ ወጣሁ። መረዳ ነገር ይኖራል? እንደው ዶክተርዬ ተመጣ አይቀር ልርዳት አልከኝ አይቀር አንድ ነገር ላስቸግር። እሺ አሹ፣ ችግር የለውም። ይህ ባለፈው የሰጠኝ አይነት መድኃኒት በአንዴ ቀጥ ያደርግልኝ። ምን አለ እሱን አሁን ብትሰጠኝና በአንዴ ቀጥ ቢያደርግልኝ እንጂ ልቋቋሙ አልቻልኩ። ታመሃል ማለት ነው? አይ ከታመምኩማ ቆዩ ዶክተር፣ አሁን ጠንቶብኝ ነው እንጂ። ስሜቶቹ ምንድን ናቸው? እና ወይ ሆስፒታል እንሂድ፣ እኔ ወደዛው ስለሆንኩኝ አብረን እንሂድ። አይ ዶክተር፣ መጀመሪያ መኖር አለመኖሩን ሳላጣራ እንዴት ነው የምሄደው? በል ንገረኝ፣ አለ የለም? ምን ዋሹ? እንደው ሮማኒን የሚያስብለኝ ልቤን፣ አይምሮዬን፣ አካሌን የተቆጣጠረችብኝን የሚያስተውልኝ ነቅሎ የሚያወጣልኝ መድኃኒት ዶክተር። ሮማን ማነች? አልገባኝም። አንተም አልገባህም ዶክተር? እንደው እኔ ችግር ማን ይሆን የሚገባው? አንተ ዶክተር ነህ፣ የተስተማርክ ነህ ብዬ ብነግረህ አንተም እንደ ሌሎቹ አልገባኝም አልክ። አይዳይ ይቅርታሹ፣ ግልጽ አድርገህ ንገረኝ፣ አልገባኝም። ቆይ ደግሞ ቤቱን ለማንተ ነው የመጣኸው ነው ወይስ ስራ ቆም? አዎ አቁም ያለው ዶክተር። ምን ነው አሹ? ምን ላድርግ ዶክተር? ፍቅሩ አላስችል አላስቀምጥ አላስቆም ቢለኝ ሁሉን ነገር አፍረጥጬ ነግሬ ያትወጣ። ኦኬ አሹ፣ የግል ጉዳይ ነው መሰለኝ። ለማንኛውም ሁሉም ነገር ያልፋል። አንተ ወደ ስራ ተመለስሽ። አይ ዶክተር፣ አንተ መቼ ያለሁበት ይገባና እኔ ራሴ ተጨንቄ ልሞት። ምን አስጨነቃሹ? ፍቅሯ ነዋ። እኔ በገባው በወጣው ቁጥር የኔ ልብ እየነደደ እሷ ትሰቃለች። ኦኬ ገባኛሽ። እሰይ አዎ እንደዛ ዶክተር። እኔም እኮ እንደዚህ ገባኝ የሚለኝ ሰው ነው የምፈልገው። ምን አለ እንደርሱ ገባኝ ብትለኝ። ይገባኛል እኮ አሹ። ቆይ እኔ በምን ላግዝ? ላውራት እንዴ? ኧረ ምን በላ ዶክተር፣ እኔ ስንት ጊዜ በቅኔ በግጥም ነግሬያት ያልገባትን እንዴት ያንተ ንግግር ይገባታል ብለን። እሺ ቆይ ዳይመንድ ሊረዳ አይችልም እንዴ? አይ እሱ አይደለ አንዱ ጠላቴ፣ መቼ ይረዳኛል ብለህ ነው እንዴ? እሱ እንዴት አይረዳህም? ጓደኛው አይደለህ እንዴ? እሱማ ተጓደኛ በላይ ወንድሜ ነው ዳይመንድ። አዎ ደሜ ነው ዶክተር። ተወኝ እስኪ ዶክተር፣ እኔ የተሸከምኩትን እኔ የቻልኩትን ነገር ማን ይችላል? አንቺ የተመታሽ በቃ ሰው ያስባል ምናምን የለማ። ኧረ እባክሽ ሸቤ እያለሁ ያላሰብሽ አሁን አስባለሁ ምናምን ትያለሽ። ምን እሺ ነው? ምን አባሽ እዛ ውስጥ ነሽ ትሄጃለሽ ብዬ ነው። ኧረ እባክሽ አልቀረብሽም። ስሚ ይሄ ገጀራው የሚባለው ሰውዬ ግን ፊቱ አዲስ አልሆነብኝም። ከባርቺ ጋር ነው የምታይ። የት? ሸቤ ነዋ። እዛ አንድ ላይ ነበሩ። ግን እባክሽ ደግሞ አታውቂውም። እሱ ቀድሞት ነው የወጣው። ዳይመንዶ ያምሻል እንዴ? አንቺ አሁን አላየሽም? ባላየላሽ አትይም እንዴ? ቅምጥል ደግሞ እንዴ ቀሚያስ ይላል። አራዳ ልጅ እንዴት ነው? ይስ ነው ወይ? ምን ነው ብቻሽን? ባለሽ ባልሽማ ይኸውልሽ የአፍቃሪዎች ማህበር ለማቋቋም ፎክ ተፍ እያለልሽ። አልገባኝም። ኧረ እባክህ ቀልድ ነው እንሳቅልህ። ደነዝ ማናባሽ ነው ደነዝ? አንቺ አንተ ነህ። ይኸውልሽ ስርዓትሽን ብትይዥ ይሻልሻልሽ። ኧረ እባክህ ባሊዝ ምን ልታመጣ ነው? ኡፍ አሁንስ አስጠላችሁኝ። ሁሌ ጭቅጭቅ ምንድነው? በቃ ለምን አታርፉ? ዝም ብለሽ አትጩይ እባክሽ። ደህና ሰው እንዳገኘ ሰው ከሱ ጋር ምን ትሰሪያለሽ? ነይ እንሂድ እባክሽ። አይንሽ የቻይና ነው እንዴ? አይ ምንድነው ደህና ሰው ስትይ አይንሽ? አይ ዳይመንድ በቃ ተው በእናትህ። ቆይ አንቺ ለኔ ሲሆን ነው ተው ምናምን የምትይው? እሷ ስትቦተረፍ ለምን ዝም አልሻት? እቺ መሰባበር ነበር የሆነች ጠማማ። ማነው ጠማማ? አንተ ኧረ ኩኩሽ እስቲ ለቃቂያት ምን እንደምትሆን እንዴ! ሁልጊዜ ግን አንቺ ቡራ ከረዩ አይሰለችሽም? እቺ ምን ትመስላለች? በእናታችሁ ላም። አንተ ጥጃ ማነው ላም? አንቺ ተረጋጊ ኩኩሽ፣ ለምን አትረጋጊ? በቃ ተረጋጊ።
ዳይመንድ ተረጋጋ እንጂ። ቆይ ምን ተፈጥሮ ነው? ኧረ በእናትሽ አደይ የሌላ ፈላች። በቃ እሺ ተረጋጉ። ስማ እኔ ኩኩሻ ማንነቴ ገና አልገባም ማለት ነው። እሺ ዝም በይ በእናትሽ። ልክ ደህና ማንነት እንዳለው ሰው እዚህ ትቀደጃለሽ እንዴ? አታፍሪ? እኔ ማን እንደሆንኩ ዙቢ ጂኒ ጃንካ ምናምን አለሚያንሽ ሌባ እኮ ነሽ አቅሻለሁ። ለማያቅሽ ሂጂና ታጠኝ። ዳይመንድ በቃ ተው። እሺ በቃሽ። ትንሽ ጊዜ ለብቻ መውሰድ ከፈለግ ብቻ መሆን ትችላለህ። እንደዚህ አይነት ስሜቶች ላይ ለብቻ ሆኖ ራስን ማዳመጥ፣ ራስን መስማት አስፈላጊ ነው። አንተም ልትሄድ ነው? አዎ ልሄድ ነው። አይ መፍትሄ ታገኛለህ ብዬ እስከምጠብቅ እንዴ ያሱ እዚህ ነህ እንዴ? ምን ነው እንደዚህ ግር ብላችሁ መጣችሁ? ዶክተር ደህና ነህ? አለሁልሽ። አንቺ እንዴት ነሽ? አይ የሩታ አስገባኝ። እሺ ኪንጎ ማንን ብለህ መጣህ? አንተን ፈልጌ ነው። እኔ ደህና ነኝ፣ ምንም ማለት አሁን ደህና ነኝ። አሹ እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት ሮማ ላይ ትጨክናለህ? ምን ላድርግ ሩታዬ? የምትመልስልኝ መልስ እኮ ስላላየሽ ነው። ቢሆንም አሹ ከቤት ጥሎ መውጣት ማለት ምን ማለት ነው? ማሚስ ብትሰማ ምን ትልሃለች? እኔ ካንተ አልጠብቅ። በቃ እናንተ ከመጣችሁ ነው ልጅ እንዴ? ለምን ማለት እንዴ? ወደ ሆስፒታል መሄድ አለብን። እሺ ግን ደግሞ ዶክተር። አቤት። ምን አለበት አሁን ወይዬ ብትለኝ? ምን? ቆይ አንተ ባሹ ቦታ ብትሆን ምን ታድርግ ነበር? አይ አሁን ጨዋታውን አመጣሽ ሩታዬ። አዎ ዶክተር ምን ታደርግ ነበር? እኔ ወስናለሁ። እንዴት? እንደ ተፈቃሪዋ ነው ሩታ። እሷ ካልፈለገች እኮ በግድ ምንም ይሆን ነገር የለም። እሷ እንደማትፈልግህ በምን ታውቃለህ? እኮ ተግባሮቿን፣ ሁኔታዎቿን፣ ንግግሮቿን እያንዳንዱ ነገር አያለሁ። እሱ ፍቅርን ካልኩሌት ማድረግ ነው የሚሆነው። ስሜትን በመግለጽ ደግሞ ነው ያምናለሁ። ጉዳት ሊኖረው ይችላል። እኔ ካሳለፍኩት ነገር አንጻር ሁሉም ስሜቶች በሰዓቱ ልክ ነበሩ። ልክ የነበሩ ነገሮች ደግሞ ካለፉ በኋላ አይጸጸቱም። አሹ እስኪገባን ንገራት። ወይ ትረዳሃለች ወይ ደግሞ አንተ ትረዳታለህ። አቤት አየህ፣ የሚያውቅ ሰው ያለፈበት ሰው ሲናገር እንደዚህ ደስ ይላል። ኪንጎዬ የኔዋ ታውቃለች፣ አውቃ ስገግም ነው። ኪንጎ ያየህበት መንገድ ጥሩ ነው፣ ግን ደግሞ ምን ዶክተር? አንድ ነገር ልጠይቅህ ይቻላል? ልጅቷ የራሷ ህይወት ቢኖራት፣ እሷም እንዳንተ ሌላ የምትወደው የምትኖርለት ሰው ቢኖራት። በሰዓቱ የኔ ስሜት አልተቀየረም ነበር። አደይን ዴቭ እንደሚያፈቅራት እያወቅኩኝ እኔም ማፈቅራት ነበር። ባገኘሁት አጋጣሚ ደግሞ ፍቅሬን ገልጽላት ነበር። ምን? አደይ? አዎ ለካ አደይ እንደማፈቅራት አታውቅም ነበር። ከቀምጠል ጋር ከመሆኑ በፊት አደይን አፈቅራት ነበር። ያለሷ ህይወት እንደሌለኝ ይሰማኝ ነበር፣ ግን በሰዓቱ ነው። አሁን ግን በሌላ ፍቅር በሌላ አስተሳሰብ ተሞልቻለሁ። እኔ ይህንን ነገር ሰምቼ አላውቅም። አደይን እንዴት አለመውደድ ይቻላል? እንዴት አስቻለ? ምን ነው ተሰጥቶኝ እንዴ? አይ እሷን ያለመውደድ አይደለም የሚሆነው። በሰዓቱ አደይ ወደ ዴቭ በተለየ መንገድ ሄደችው። እኔም ያልኩት እኮ እሱን በተቃራኒ መንገድ የሚሄድን ሰው ላይ ተስፋ ማድረግ ራስን መጉዳት። እሱ እንዴት ማወቅ ይቻላል? እሱን ኪንጎ ይነግርሻል። በቃ ነው ልጅ። አይ ሩታዬ፣ በእኔ ሰበብ የራስሽን ጉዳይ ልታስፈጥሚ መጣሽ አይደል? ኪንጎ አሹን ወደ ቤት መልሰው። እሺ አንቺ ወደ ቤት ሂጂ። ዶክተር ጋር ሩታ ሸኘኝ። ወዴት ነሽ? ወደ ፈለክበት ማለት አልገባኝም። ኡፍ ሮማንም እንደዚህ ያለች ነው አሹ የምታማርረው። ሄሉዬ እኔ ስተክሽ ቆይ እኔ የምልሽ ግን ሮማን፣ ቆይ ሴትዮዋ ይሄን ያህል ምን ብትሆን ነው እንዲህ የምንዘጋጀው? ሄሉዬ የሚመጡት እኮ የዴቭ እናት ናቸው። በዛ ላይ ደግሞ ከውጭ ሀገር ነው የሚመጡት፣ ለዛ ነው። አይ እንደዛማ ከሆነ ሮማን፣ ሄሉ እስካሁን ሳሎን ናችሁ? አረ ፈጠን ፈጠን በሉ፣ መምጫዋ ደርሷል እኮ። እኔ የምልሽ ሮማን፣ መኝታ ቤቷን አስተካከልሽ? አዎ ትዬ አስተካክያለሁ። ጥሩ በቃ ለሳሎኑ ሄለን ትበቃለች። ነይ አንቺ በረንዳውን አስተካክይ። እሺ በጣም ታሳፍራለሽ። ቆይ ምን ማድረግ ነው? እኔ ይሄንን ካንተ አልጠብቅም። ሴት ልጅ እኮ ናት። እናቱና ሴት የሆነች እንደሆነስ አትከበር? ተከብራ አትቀመጥ? በቃ ተው። ዛሬው ልሽ አንቺ ባትመጪ ኖሮ ማለት ነው ቀጥቅጬ ነበር መገላት። ኧረ እባክህ ወሬ ባወራ አይደለም። እሺ በቃ ኩኩሻኔ እንሂድኛ። ቅምጥል ወይ ማዘሯ ቤት አለች እንዴ? አዎ ቤት ናት። በቃ እመጣለሁ። ምን ነው በሰላም? አይ በሰላም ነው። የጥሪ ካርድ ልሰጣት ፈልጌ ነው። እንዴ እና ታዲያ ምን ያለፋሻል? አምጪ እኔ ልስጥልሽ። ችግር የለውም። እኔ በአካል ተገኝቼ መስጠት ስላለብኝ። እሺ በቃ ይመችሽ። ነይ እባክሽ። አንቺ ደግሞ እዚያ አታስቁሚኝ። ሰርቪስ ስለደረሰ ልታገቢ ስለሆነ እኔ በጣም ደስ ብሎኛል። ግን ይኸውልሽ ተሳስተሽ እንዲህ ሳትብሎሽ እቺን ቀውስ ሰርግሽ ላይ እንዳትል። ቆይ ግን በምን ተቀጭታችሁ ነው? ምን አገናኛችሁ? ኧረ እኔ ታባቱ አውቃታለሁ።
እቺ ዝሆን አቋም እንዴ የወገብ ቅማል ሆነችብኝ እኮ በእናትሽ። ይኸውልህ ዳይመንድ ዝም ብለህ ከመሬት እየተነሳ ከሰው ጋር የምትጣለው ነገር ማቆም አለብህ። እኔ እኮ አርፌ በተቀመጥኩበት እሷ አንቺ እኮ ነገር መታ አይፈለገችኝ አይደል? ቢሆንም በቃ ትጣላ። አሹን አይተዋል እንዴ? አሹማ ይኸውልሽ ፍቅር ያዘኝ ምናምን ብሎ እዛ እያለቃቀሰልሽ ነበር። እና ወዴት ሄደ? ምን አባቱ አቅለታለሁ። በቃ ፈልገውና ከሮሚ ጋር አስታርቃቸው። እኔ አሁን ስለማይመቸኝ ነው። ችግር የለውም በቃ ፒስ። አደራሽ። ኧረ አያሳስብም። በቃ ቻው። ይመችሽ። እንደዚህ ቋ አድርጌ ላጥፋት እንዴ ከምትነገ ማሚዬ ወይ ልጄ ደህና ነሽ? ደህና አይደለሁም። ትንሽ ከብዶኛል። አየሩ ነው መሰለኝ። አይዞን አይዞን። አሁን ወደ ቤት እንገባለን። እሺ? አዎ ወደ ቤት እንግባና እዛው እናወራለን። ብቻ እንኳን አገኘው። አባዬስ? አባትህ ስራ አልጨረሰም። እኔ እናትህ ግን ባንተ እንደማልቀልድ ታውቃለህ አይደል? ማንም እንዲያታልልህ አልፈቅድም። እንኳን አገኘው የኔ እናት። እንሂድ። እንደውም መኪናው መጣ። አንቺ ሁሉ ነገር ተናገሪ እንጂ እዚህ በመሆኔ ስንት ስራ እንደሚያመልጥኝ ታውቂያለሽ? እንዳታስበው፣ መቼም እንደዛ አይሆንም። ፋይሉን ለነሱ ሰጥቼ የቴን በምን ላስለቅቃት? አንተ ለምን ፋራ ትሆናለህ? እንደ ተስማማና ፋይሉ እንደምታመጣ ተስማማ። ከዛ በኋላ ውጭ ከወጣ በኋላ ሌላ መላ ይፈለግለታል። እኔም በሱ ሀሳብ እስማማለሁ። በማላውቀው ነገር እዚህ መቆየት አልፈልግም። እናቴ ከሰማች ያልቅልኛል። ፋይሉን የት ነው ያስቀመጥሽው? ቤት ነው። አንቺ ምንም እንደማታውቂ ንገሪኝ። ያለው እኔ ጋር ነው። አብረን እንሂድ ማለቱ አይቀርም። ከዛ በፊት ግን እና እሷ ምንም እንደማናውቅ ንገረውና አስፈታል። ቆይ ከዛ እኔ እንዴት ሆናለሁ? እኔ እደርስልሃለሁ፣ አታስብ። ካርታውን ማለቴ እኔ ጋር ያለውን ፋይል መውሰድ አለብህ። ቤት ከተገኘ ያልቅልኛል። አንቺ ተረጋጊ። ቦታ ጠበበብሽ? ሴቶች ስትባሉ ተምቾች ናችሁ። ኧረ ተው፣ የድሮ ወዳጅነታችን ይሻለናል። ከዚህ ቦታ አስወጣኝ። አዴ ጋር አስደውለኝ። ከዚህ ቦታ መውጣት አለብኝ። እማዬ ተጨንቃለች። እንዳታስቡት። አንተ አታስብም እንዴ? ነገርኩህ እኮ እኔ ምንም የማውቀው ነገር የለም። ሁለቱ ምንም የሚያውቁት ነገር የለም። ልቀቃቸው። እና ታዲያ ማን ነው የሚያውቀው? ስንቴ ልንገር? እራሱ ነው ከእህቱ ጋር ሆኖ ሁሉ ነገር ያቀናበረው። ስንት ጊዜ ነው የምነግርህ? እንደሌለውበት እኮ ቀድሜ ነግሬሃለሁ። እርግጠኛ ናችሁ? አዎ ባቡሬ፣ ምንም አላውቅም። ዳኒን ፍለጋ ነው የመጣሁት። ነገርኩህ እኮ ዳኒ፣ ንገረው እንጂ። ፍቅር ምንም የምታውቀው ነገር የለም። ሄሎ አደይ፣ ምን አዲስ ነገር አገኘሽ? ምንም የለም። እርግጠኛ ነሽ አደይ? እሺ አደይ፣ ግን ሁሉም ቦታ ይተሻል? እሺ በቃ አደይ፣ እደውልልሻለሁ። ይኸውልሽ አሁን ለቅሻለሁ፣ ግን እንደፈለግሽ እንድትሆኝ አይደለም። ማንም ሰው ጋር እንዳደርሽ አርፈሽ ተሰብስበሽ እናትሽ ቤት ተቀመጪ። አለበለዚያ ግን እንጣላለን። እሺ ሜት ይሻልሽ። በነካ እጅ ነው የምትተኛ። አንተስ ከሱ ጋር ለመተባበርን በምን አውቃለሁ? አንተ ለምን ዝም ትላለህ? ተናገር እንጂ። እኔ እሱን ፍለጋ ያልሄድኩበት ቦታ የለም። እሱ ምንም አያውቅም። ሰማኛለህ ዳኒ፣ ይሄ መጨረሻ ነው። እጅ ላይ ያለው ንብረት ያንተ ሳይሆን የምስኪን ወለሊ። በእሷ ንብረት መቼ ምንም የምትጠቀመው ነገር አይኖርም። ቤዛንም ቢሆን ከዚህ በኋላ አታገኛትም። ይሄ መጨረሻ ነው። በደንብ አስብበትና ፋይሉን ስጠኝ፣ አለበለዚያ እገልሃለሁ። እኔም በአንተ ሀሳብ እስማማለሁ። የሰው ንብረት የሰው ነው። ከመሞት በፊት ንብረቱን መልስ። እህቴ ስትል ሲኦል እንዳትገኝ ዝጋ። አንተ የጠየቀ ሰው የለም። እኔ ለአንተ ብዬ ነው። ድሮም ሲያስቡላችሁ አትወዱም። የራሳችሁ ጉዳይ። ትሰማኛለህ? ይሄ መጨረሻችን ነው። የኔና ያንተ ነገር እዚህ ጋር ያበቃል። ተው፣ ማስፈልግ ጊዜ ይመጣል። መቼም ወንጀለኛ ሰው ለእኔ አያስፈልገኝም። ከኔም ከሌለ ህይወት ውልቅ ብለህ ትወጣለህ፣ አለበለዚያ አሳስርሃለሁ። በምን ጥፋቴ? ማስረጃ ለመኖሩ ጠቀመ እንጂማ ያልቅልህ ነበር ገጀራው። እኔን ለመጠላት ሞክር። ከወደቅንም አብረን ነው የምንወድቀው። መሀላችን ህግ አስገባን ማለት የሚፈጠረውን ጣጣ ታውቀዋለህ። ተያይዘን ነው መቀመቅ የምንወርደው። ለዛ ብንጠነቀቅና አብረን ብናደግ ነው የሚሻለው። እያስፈራራኝ ነው። ይሄ አትጨቃጨቁ በቃ። ዳኒ፣ ወዳጅን አታስቀይሙሽ።
ይምጣ። ደህና እንስማማ። በብረው እንስማማ። እሺ መልስላታለሁ፣ ግን ቤዛ እህቴ እንደምታስለቅቋት ቃል ግቡልኝ። አንተ አስማም እንዴ? ለሊ ቤዛ ምንም አድርጋ ልታስወጣት አትችልም። እንደምትሞክሩ ቃል ግቡልኝ። እኔ ያለሷ ማንም የለኝም። መጀመሪያ የት እንዳለ ንገረኝ። የለሊን ሀቅ መልሱለት። ደህና ነሽ? ወደ ቤት ልመለስና ለትዬ ሁሉንም ነገር አስደድቼ ካሁን ባለ ስራ እንደማቆም ነገራችሁ። ሲጀመር ለሷ ብዬ እንጂ እኔ ከተማ ተመችቶኝ አይደለም። አሹቲ ይላል። ይኸውልህ ዳይመንድ፣ እማይሆን የተጣመመ ሰውን የሚጎዳ ቃል እናገራለሁ ብትል ውርድ ከላሴ። ግጭቱ ከኔ ጋር ነው። እባክህ ዝም ብላ አታለቃቅስ። ናንዶ ምን ያስታርቃሉ? ምን ብለህ ነው የምታስታርቅ? በቃ ሄደን የእሷን ፍላጎት እንሰማለን። እሺ ካለች ይሆናል፣ ካልተስማማች ደግሞ በቃ አልተስማማችም። ዝም በል እባክህ። በፊትስ አንተ መቼ እንድንስማማ ትፈልጋለህ? አይ እንግዲህ ሌላ ትርፍ ወሬ አታወራ። እናንተ ብትስማሙ እኔ ምን ይጎልብኛል? አንተንም እኔንም እኩል ስለምታይን አንተ በሌላ መንገድ ተተስትላት ስሜቷ እንዳይጎዳ ብዬ ነው። አይ አሁን አንተ ሳታውቅ ቀርተህ ነው ይሄንን? ምኑን? እኔ እናንተ አንድ አለመሆናችን ነዋ። እስኪ ራሷን ጠይቃት። እኔ እናንተ መቼም አንድ ልንሆን አንችልም። ዳይመንድ ይኸውልህ፣ አንተ ወንድሟ ልትሆን ትችላለህ፣ እኔ ግን የሮማን ወንድም አይደለሁ። በላት እንጃጃ እንግዲህ። አሹ በቃ አሁን እንዳልክ ወደ ቤት ተመለስ። እሺ እመለሳለሁ ኪንጎ። አሁን ስርዓት ይዛል። አንተ አላቅጥ ምን አለብህ ሁሌ ከኔ ጋር ፉክክር? አረ ወዲያ እስቲ ምን አለ ዛሬ እንኳን ከጎኔ ብቆ አይዞ ብትለኝ። እውይ እምንድነሽ እንዴ? አንተንም ያህል 50 ዓመት የሞላ ቀንድ ልታወጣ የደረስክ ሰውዬውን ምን ብዬ ነው አንተን ሹሩሩ ምል? ይኸውልህ ባይሆን በር ስታንኳኳ ወንበር ሌላ ሰው ተቀምጦ ማን ነው ብሎ ከመክፈቱ በፊት ቀጥ ብለህ ወደ ስራ ገበታ ብትመለስ ነው የሚሻለው። እስኪ ክፉ ክፉ አትመኝ ዳይመንድ። ሮማኔ ፈቅዳ አብረን ብንሆን እኮ ክብሩም ላንተ ነው። አረ ወደዛ በእናትህ ለአንተ ነው እንጂ ለእኔ ምን ይጠቅመኛል? ባይሆን ይኸውልህ በአንተ ምክንያት አንድ ነገር ይድረስባትና ከኔ ጋር ነው የምትጋጨው። ነግሬሃለሁ። እጭ ወዲያ አሁንስ ያንተ ዛቻን ያስጠላኝ። ልጁ እኮ የለም ሙድ ላይ ነው። ለምን እንደምትጋተተው? ምኑ የታወቀ ነገር እኮ ነው። ከልጅነቱ ጀምሮ እኮ ነው አሁን የተፈጠረ ስሜት መሰል። ቢሆንም ልትረዳው ይገባል። ፍቅር እኮ ነው። እሺ የኛ የፍቅር ኮሚቴ ይኸውልህ እንደዚህ ስታወራ ቀምጥል ትስማና ያዴ ፍቅር አልወጣለትም ሄድሽ ብላ ጢባ ተጫውታ ይኸውልህ በባናና ሹት ማለት ነው ኮርና አውጥታ ወደማይቀረው ነው የምትልክ። አሁን እሺ ቀሉን ተውና የአዴ ሰርግ መቼ ነው? ምን አስቸኮለ ነው ወይስ አዴ በጣም እንድታገባ ፈልጋል? ዳይመንድ ደግሞ በቃ ዝም ብለህ ነገር አትብለ። በቃ እኔ አሹን የተረዱት በሱ መንገድ የሚስላለፍኩኝ። ኧረ እባክህ አትለኝ። ጨረሽ? አዎ አልቋል። ሮማን ወይ እትዬ፣ አሹ አልተመለሰም እንዴ ነው ወይስ እስካሁን ችግራችሁን አልፈታችሁትም? የት አግኝቼው እትዬ? አሹ እኛ ቤት ነው፣ ካቤ ጋር ነው። እዛ ምንድን ነው የሚሰራው? አሁን በሚያስፈልገኝ ሰዓት ምን እያደረገ ነው እናንተ ጋር? ወይ ካልሆነ ለምን አይደውሉለት? እሺ እደውልለታለሁ። እናንተ ግቡና ልብሳችሁን ቀይሩ። ሮሚ ልብስ ተገዝቶልሻል፣ የጆሮ ጌጥም አብሮ አለው። ልብስ? አዎ አልማዝ የተስረከረከ ነገር አትወድም። መጀመሪያውንም ጥንቅቅ ያለች ናት። ያው ትመጣና አቃቄር ነው የምታወጣብን። በሉ ሂዱ ልበሱ። እሺ እትዬ እናሳፍሮትም። እነ ሄሉዬን ቀይር። አሁን ፍቅር ወዴት ሄደች ይባላል? ሄሎ አሹ፣ ምን ነው አሹ? ዛሬ በምታስፈልገኝ ሰዓት ወጥተህ የቀረኸው ለምንድን ነው? አይ ቢሆንም እኔን ሳታስፈቅደኝና ለእኔ ሳትነግረኝ መሄድ አልነበረብም። አሁን እየጠበቅኩ ነው፣ ቶሎ ተመለስ። እሺ
ሩታ የምትሄጂበትን ነገር ወደ ሆስፒታል መሄድ አለብኝ ስራ ላይ። እሺ በቃ እወርዳለሁ። አደይና ዴቭ ዝግጅታቸውን ጨረሱ እንዴ? አዎ ጨርሰዋል። ትመጣለህ? የት? ሰርግ ነው። አይ አልመጣም። ፕሊስ ዶክተር ፕሊስ፣ ለኔ ብለክ ነው። መምጣት ደግሞ እኮ አለብክ። እስቲ ለኔ ብለህ ነው እንዴ? ላንቺ ለምን? እኔ መምጣት ያላንቺ የሚጨምርልሽ ነገር አለ? አዎ በጣም ብዙ ነገር ይጨምርልኛል። እኔ እንጃ። እስኪ ሩታ፣ ለማንኛውም ሞክራለሁ። እሺ ትቆያለሽ እንዴ ሩታ? ልቆይ እንዴ? እየቀለድሽ ነው? እሺ በቃ አትቆጣ፣ እወርድልካለሁ። ሰላም። ቻው። ቆይ ይቺ ልጅ በጤናዋ? ቆይ ዛሬ ኪንጎ ይመጣል እንዴ? አረ ልጄም ጠፍቷል። ምን ሆኖ ነው ደግሞ? ያቺን ለልዬና ማማት እንዴ? ወይ ደህና ናችሁ? እንዴት ነሽ አደይ? እንዴት ነሽ? ደህና ነኝ ማዘር። እንዴት ነሽ? ጠፋሽ እኮ ልጄ። ምን ነው በረከቴም አልመጣም። ለልዬና ማማት እንዴ? አይ ደህና ናት ማዘራ፣ የሆነ ጉዳይ ላይ ሆና ነው። ቆይ ከዛ በኋላ አዲስ ነገር አለ እንዴ? አረ ምንም ነገር የለም። ኪንጎ ምዛ ነው እንዴ? አይ አይመስለኝም። ምንድን ነው የተፈጠረ ነገር አለ እንዴ? አረ የለም ማዘሯ፣ አደይ ልታገባ ነው። የመጥሪያ ወረቀት ለመስጠት ነው የመጣት። እሰይ እንኳን ደስ ያለሽ የኔ ልጅ። በጣም ደስ ብሎኛል። በጣም ደስ ይላል። ያኔ እኮ ስትጣሉ ፈርቼ ነበረ፣ ግን በእናንተ ውስጥ ጥንካሬን አይቻለሁ። በጣም ደስ ብሎኛል። እንኳን ደስ ያላችሁ። አዎ ማዘራ ይመስገን። እሰይ በጣም ደስ ይላል። ባሏ ግን ማን ነው? እኔ ያውቀዋለሁ እንዴ? ምን አስቸኮለሽ? ታየዋለሽ። መቼም እኔም አለሁበት አይደል እንዴ? ያላንቺማ እንዴት ይሆናል? እኔ ስለምቸኮል ልሂድ። ይሄው ማዘራ። እሺ ልጅ ትንሽ አትጫወቺ? እንዴት እየሆነልሽ ነው ነገሩ? እንደ እናት ማግዝሽ ነገር ካለ አለው። እሺ ልጅ በጣም አመሰግናለሁ ማዘራ። አሁንማ እኮ እናቴም ልትመጣ ስለሆነ በደንብ ታስፈልጊኛለሽ። እሰይ እናትሽ ተስማማች አይደል? አዎ ተስማምታለች። እመጣለሁ ብላኛለች። እስከ ነገ ጠዋት መድረሳቸው አይቀርም። እሰይ እንኳን ደስ ያለሽ ልጅ። እማማ ልትመጣ ነው እንዴ? እሷ ከመጣችማ የሌለ ያበደ ነው በቃ። አዎ ጥሩ ይሆናል ብዬ ተስፋ አደርጋለሁ። ፈጣሪ ደግሞ ይጨመርበት። ትዳር ምናምን ድግስ ምናምን እሺ ነው። ከተመቻቻችሁ ዝም ብላችሁ አብራችሁ አኖሩም እንዴ? ቆይ እንዴ ኩኩሻ ተሳሳትኩ እንዴ ማዘሯ? ደግሞ ከአንድ ሳምንት በኋላ ለሚፈርስ ትዳር የምን ማሽቃበጥ ነው? አንቺ ጤና የለሽም እንዴ? አደይና ዴቭ እኮ ተገደው ሳይሆን ተዋደው ነው የሚጋቡት። የምን መዋደድ? ግድ ሆኖባቸው ነው እንጂ ፍቅር ምናምን አሁን ላይ ሳክስ ነው። ነገሮች ስለተመቻቹላቸው ነው እንጂ የሆነ ነገር ቢጎረብጣቸው አሁኑን ይለያያሉ። ታይ ኩኩሻ መላምትሽን ዝም ብለሽ እያወራሽ ልጅቷን አታስደንቂ። ለእሷ ከተመቻት አያሳስብም፣ ግን ከትዳር በኋላ የሚመጣውን ንትርክና ጭቅጭቅ አስቢበት። ኩኩሻ በቃሽ። በቃ እኔ ልሂድ። እሺ አንቺ ምንድነው ዝም ብለሽ መቀባጠር? መች ቀባጠርኩ? እውነቴን እኮ ነው። አሁን ላይ ከሰርጉ እኩል እኮ ፍቼ የበዛው እንደኔ ሀቃቁን የሚናገር ሰው ስለጠፋ ነው። እስካሁን እያወራሽ ነው ኩኩሻ? ኩኩሻዬ ሁሉም አንድ አይደለም። እሺ አረ መስሏችሁ ነው? ቅምጥል ብቻ አንቺም ኪንጎን ቬሎ እየጎተትኩ ምናምን ነው ማገባ ብለሽ ሙድ እንደማትይጂ ተስፋ አረጋለሁ። ሮማን ቆይ ምን እያደረግሽ ነው? ታዲያ ፍቅር ክፍል ፈልግ ያለችኝ ቃል እሱን እየፈለግኩ ነው። ምንድነው እሱ? የለሌ ቤት ካርታ ከአክስቷ ጋር በቤቱ ዙሪያ ተጣልተው ነበር እና ፍርድ ቤት ድረስ ሄደው ነበር። የፍርድ ቤቱ ውል ሳይቀር እዛ ወረቀት ውስጥ ነው ያለው እና እሱን ደግሞ ፍቅር ወስደዋለች። የምርሽ ነው? አዎ ሄሉዬ፣ አንቺ ውጪና እትዬ መጡ አልመጡ ትነግሪኛለሽ። እኔ እስከዛ ድረስ ልፈልገው። በቃ እሺ፣ አንቺም ፈጠን በይ። ሮማን እዚህ ምን እያደረግሽ ነው? ምንም እያደረግኩ አይደለም እትዬ። ምንም ማለት ምን ማለት ነው? ማለቴ የፍቅርን ክፍል እኮ በዛው ላጽዳው ብዬ። ጎሽ ጥሩ አደረግሽ። ታዲያ ፍቅር የት ሄዳ ነው? ስደውልላትም ስልኩ አይሰራም። እኔ እንጃ እትዬ። ጥሩ በቃ ሄሉ። አቤት እትዬ። እዚህ ምን ታደርጊያለሽ? ሂጂ እንጂ ሳሎን ቡናውን አፍይ። ማን ነው? ይጉ
እንዴት ነው ዶክተር? አደይ እንዴት መጣሽ? የጥሪ ካርድ ልሰጥ ነው የመጣሁት። በቃ ጨረሳችሁ? አዎ ጨርሰናል። አክብረሽኝ እዚህ ድረስ ስለመጣሽ በጣም አመሰግናለሁ። ስለሚገባ ነው። እሺ አደይ፣ ባቡሬ ተመለሰ እንዴ? አይ ገና አልጨረሱም። ደህና ነሽ ግን አንቺ? አዎ ዶክተር ደህና ነኝ። በቃ እመጣለሁ አደይ። ግን እኔ ማገዝሽ ነገር አለ? አይ ምንም ነገር የለም፣ መምጣት ብቻ ነው። እሺ እመጣለሁ። ማነው ይግቦ? እንዴት መጣ? አንቺ ምን ሰራልሽ? ቆይ አንዴ ማሚ። አብራችሁ ነው እንዲመጣችሁት? አደይ ምን ነው ዴቭ፣ ችግር አለ እንዴ? ለዶክተር እኮ የጥሪ ወረቀት ልሰጠው መጥቼ ነው። ማሚ መጣለች። የት? እዚህ ናት። ከኤርፖርት ተቀብያት መወጋት ያለባት መርፌ ስላለ እዚህ ይዣት መጣሁ። የምን መርፌ? እናቴ የልብ ኬዝ አለባት። ዶክተር መርፌ እንድትወጋት ነበር። አዎ ይቻላል፣ ይዛት ግባ። አይ ዶክተር አደይ እዚህ እያለች አይሆንም። እንዴ ለምን? ምን ችግር አለው? ከዴቭ እናት ጋር እኮ ከዚህ በፊት ተገናኝተናል። ገባኝ። እሺ በቃ መርፌ ክፍል ነው ያስገባታለሁ። እናንተ መጣት ትችላላችሁ። አመሰግናለሁ ዶክተር። አትፍርሺ አደይ። ትንሽ ማሚ ቁጣ ታበዛለች ብዬ ነው። እንዳደነግጭ። በቃ ወደ ቤት ሂጂና ደውይልኝ። እሺ ግን በሰላም መጡ? አዎ በሰላም መጣለች። ቆይ ቀድመ ለምን እንደሚመጡ አልነገርከኝም ነበር? እኔም ሰርፕራይዝ ነው የሆንኩት። አላወቅኩም ነበር። ስልክ ራሱ አታነሳልኝም ነበር። ስለመጡ ደስ ብሎኛል። እንኳን ደስ አለ። አመሰግናለሁ እኔ ቆንጆ። በቃ እደውልልሻለሁ። ሮማን፣ ሄሉ፣ እንዴት እየሆናችሁ ነው? አሪፍ ነው። ቆንጆ እየሆነላችሁ ነው? ጥሩ። ቆይ እኔ እከፍታለሁ። አሹ አንተ ነህ እንዴ? አሹ? አዎ እትዬ ነኝ ነኝ። ምን ነው ሌላ የምትጠብቁ ሰው አለ እንዴ? አዎ የዴቭ እናት እየመጣች ነው። ምን ነው በምታስፈልገኝ ሰዓት ጠፋ? በላውን አትፍዘዝ፣ ናግባና ስራን ስራ። ይኸውልህ የዴቭ እናት የተዝረከረከ ነገር አትወድም። በዛ ላይ ደግሞ ልብ ኬስ ስላለባት መጨነቅ ምናምን አትፈልግም። ብዙ ጊዜ ማስጠነቅቃችሁ ለዛ ነው። ለትንሽ ነገር ልትናገራችሁ ትችላላችሁ። ታዲያ ሌላ ትርፍ ንግግር አያስፈልግም። እሺ ነው? እሺ ተግባባን? እሺ ትዬ። አሹ? እሺ ትዬ እንዳሉት። ግን እኔ አመጣጤ ተርሶ ጋር ላወራ ነበር። አሁን አይሆንም አሹ። በተቻለ አቅም አሁን እኔ ደስ እንዲለኝ ነው ማድረግ ያለብህ። ይኸውልህ ንጭንጭ፣ ንትርክ፣ ኩርፊያ አልፈልግም። እሺ ሄሉ፣ አንቺም ካሁን ጀምሮ የሮማን ረዳት ነሽ። እሺ አልሚ ያለችሽን ነገሮች ሁሉ ታደርጊላታለሽ። ቆይ እንዴት ነው ነገሩ? ባክሽ ቆይ እኔ የምለው ምን አይነት ሴት ብትሆን ነው እትዬ እንደዚህ የሚሽቆጠቆጡላት? እሱ አይደል ግራ የሚያጋባው? ይልኝ ምን የተለየ ነገር አለና ነው? ምን አስቸኮላችሁ? አሁን እኛ ከኛ የሚጠበቀው አድርጎ የተባልነውን ነገር ማድረግ ብቻ ነው። አይ እናቴ፣ እኔ ከአንቺ ጋር አልተነጋገርኩም። ያወራሁት ከሄሉዬ ጋር። አሹ ሰምተሃል አይደል? እትዬን ንትርክ አንፈልግም ብለዋል። ኡፍ ታው እናንተ ደግሞ ለነገሩ ተመልሼ መምጣቴ ነው ጥፋተኛ ይበልኝ። አሹ ታው ችግር አትፍጠር። እትዬ እንደዚሁም እኮ ወከባ ላይ ናቸው። በይሽ እናቴ፣ ለሌላ ዓላማ ተልከሽ እዚህ ስራ ጀመርሽ አይደል? ሄሉ በቃ አሹ በኋላ እናወራለን። እሺ እዚህ ቤት ደግሞ ተመልሼ መጥቶ አቤት አሹ የለም ብለው ደግሞ ወንበሬን እዛ ወሰዷት። ጉደኞች! አቤት አቤት አቤት! ሴትዮዋ ተመጣች። እኔ ሁነሽ አጅሪት! አሹ ዝም በለኝ። ምን ያቆረፋፍልሻል? እኔ እናት እዚህ ቤት እንግዳ ሊመጣ ነው። ይኸውልሽ የሉም። እርግጠኛ ነሽ እዚህ ነበሩ? ያው እዚህ ነበሩ። ቆየት ሄደው ሊሆን ይችላል።
እኔ ምን አቅልሻለሁ? ሲጀመር ለምን ብቻውን ትተሽ ወጣሽ? ኧረ እባክሽ ላስታውስሽ እንዴ አንቺ እኮ ነሽ የሌለን አፈቅሽ ነይ ምናምን ብለሽ የቀወጥሽው። እሺ በቃ እየወጣ እንደውልለታለን። ከዚህ ምጣ ቤቱ በጣም ነው የሚጨንቀው። ይቀጥል። ልቀቀኝ እንጂ መወስደው እኮ እኔ ነኝ። እማ ምን ይመስላል? አጋጣሚውን ካገኘ እንደምታመልጥ አውቃለሁ። ማምለጥ ከፈለግኩ አመልጣለሁ። አሁን ጨርሰናል እናት። እኔ የምለው ይሄ ሆስፒታል ስም ያለው ትልቅ ሆስፒታል ነው። ምን ነው ያልተመቾት ነገር አለ እንዴ? አልጋውም ክፍሉ ምንም ንጽህና የለውም። ለዚህ ነው እዚህ ሀገር መምጣት የሚያስጠላኝ። ለመኖርም የማልመርጠው ለዚህ ነው። ይሄድብና ምን አለ ደህና አንሶላ እንኳን ብታነጥፉ። በሚቀጥለው ስመጣ እንድታስተካክሉ ትፈልጋለሁ። ለነገሩ በዚህ ሁኔታ መምጣቴንም እጠራጠራለሁ። ኦኬ ያው ብዙ እኮ ታማሚዎች ስላሉ ነው። አይ እኔ ብዙ ምክንያት አልፈልግም። አስተካክሉ ብያለሁ፣ አስተካክሉ። እሺ አደይ ምን እያደረግሽ ነው? ምንም የዴቭን እናት እኮ ማየት ፈልጌ። አማሽን አይሻት? አዎ በጣም ታምራለች። አዎ አደይ ግን ሳታይሽ ብትያለሽ። እሺ በቃ ቻው ዶክተር። ወሰደው ፍቅር እማዬ የት ጠፍተሽ ነው? እኔ ክፍል ማን ገብቶ ነበር? አዎ ሮማን ስታስተካክልልሽ ነበረ። ሮማን? አዎ ምን ነው ፍቅር? አሳይመንት የጠፋ እሷ ናት የወሰደችው። ሮማን! አረ ተረጋጊ ልጄ። ሮማን! ፍቅር ተረጋጊ። ምን ይሁንሽ ነው ልጅቷ? የት ላድርገው? ፍቅር ካየችው ይሄ ቤት በአንድ እግሩ ነው የሚቆመው። እሷም ማወቅ የለባትም።